አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። አና የውሸታችን አይናችን ከመንደር አያልፍም። አይናችን ከጥቅማችን አያልፍም። አይናችን ከግል ፍላጎታችን አያልፍም። ውሸት ነው። እዚህ 20 ዓመት አይደል እንደሰንደቅ አዲስ አበባ 20 ዓመት እኮ ሞላ። 20 ዓመት ሙሉ ግን ስደተኛ ነኝ። ልጄ አደግሽልን ብለው እግዚአብሔር ይባርክሽ ሲሉ በውስጣቸው ያለው መንፈስ ክፉ ነው። እርግማንን በውስጥ ያኖራል። መተቱ ምን አድርጌ ተባልከ? መተት በቃ አበጣብጣቸው ሰላም እንዳይኖራቸው አልወዱም። ልክ ፊቱን ስታየው በቃ ቦግ እንድትል ነው ማረገው ነው። እሱ ሆነ በልላት በልለት። እሺ ሰላም አለችው። ስማ ወልተስ ቅዱስ ማሪ ሰላም ዋልሽ ነው። ሰላም እነም ተቀፈፍ ነው ምናረጋት ቀፈፍ ሰላም ወብላ ነው ወደ ዞር የምትለው። የሁላችን ቤት ኑሮ እንዲህ ነው። እድላችን እንዲህ ነው። ሲጋቡማ ፍቅር በፍቅር ነው ያረግነው። አቤት ሲጋቡ ነው ጥል በጥል አባቶቻችን ይሄን እያዩ ይንቁታል። የናቅነው ግን ህይወትን ነው። ያቃለልነው መኖርን ነው። ጊዜና ቦታ ክብር ያልሰጠነው መዳንን ነው። አሳዳጅነትን በክርስቶስ ዘመን እንደነበረው የተቀበልነው እድል አድርገነው በጎን አልወደድነው። ይሄ በብዙዎቹ አገልጋዮች የተናቀ ስራ ነው። ሰውን ሲንቁ ወይም ጊዜ እንዲጠና ለማድረግ ሲፈልጉ ጠበል ቦታ ነው የሚለቁት። እዛ አጥማቂ ሁን ነው የሚባለው። መጣያ ነው። ከአጋንንት ጋር መታገል የሰው መጣያ ነው። ቤተ ክህነቱም ቤተ መንግስቱም ይህንን እንደ መዳን አይቆጥረውም። አልሞትኩም ራስ ግደል አሁን ውጣ እያለኝ ነበር። እዚህ ጋር ጥለህ ውጣ በቃ ጥር ሂት ይለኛል። እና ከበሩ ከታክሲ ወርጄ ራሱ ስመጣ እንዳትገቢ ተመለሽ እያለ እጄን በቃ የሆነ እያመመኝ ነበር። ልተው የምትፈልገውን ነገር እንዳተው የሚያደርግ ገዢህ ስላለ ነው። ታውን ወንድሜ የእርሶን ትምህርት በዩቲዩብ አወርዳለሁ። ቅድም የተማርነው ነው። ከመንፈስ ቅዱስ ውሃ አለ። ኢሽ ከምትባለው እሳት ከተባለችው የተፈጠረ ደግሞ አለ። ኑን ከተባለው ደግሞ የተፈጠረ መላእክት ኢሽና ሺንና ኑን የሚባሉት መለኮታዊ ኃይልን ሲፈጥር ከእሳትና ከውሃ የተፈጠሩ መላእክቱ ናቸው። ከመላእክቱ አንዱ ከዳተኛ ሆነ ሳጥናኤል ተባለ። ያ ሳጥናኤል ደግሞ ውሃውን ፈለገ። ውሃ ሲፈልግ ደግሞ የሰው ዘርን ውሃ ፈለገ። አብሮ መወለድ ጀመረ። አብረን የተወለድከው? አብረን የተወለድኩት አዎ። እናቱ ከአያቱ ከእናቱ ከአያቱ ከአባቱ አያት አባቱ አያት አብረህ ተወለድክ? አዎ። እነሱ ሲሞቱ አልሞትክም? አልሞትኩም አለው። በልጅ አለው። እሱ ግን አልቻልኩትም። ለምንድን ነው ያልቻልከው? አልቻልኩትም። እመቤቴ ላላ ኪዳነ ምሕረት ልጅ ነኝ ላላ ጸሎት ያደርጋል። በዛ ላይ አንተ ልጅ ተጨመረበት ኃይሉ በዛ። አንተስ? እኔ የዘር ምትት ዛር ምን አልከኝ? ዛር ነው። የምን ዛር? የቤተሰብ የተጋቡት እንግዲህ ሁለቱ ሰዎች ናቸው። በመንፈስም ተጋብተዋል፣ በስጋም ተጋብተዋል፣ በአካልም ተጋብተዋል፣ በመንፈስም ተጋብተዋል። እያያችሁ አይደለ? ኢትዮጵያ ሕዝብ አይምባክ ብናይ መቼ እንዲህ ነው ነበር? እንዲህ እንወድቅ ነበር፣ እንዲህ እንዋረድ ነበር። አና የውሸታችን አይናችን ከመንደር አያልፍም። አይናችን ከጥቅማችን አያልፍም። አይናችን ከግል ፍላጎታችን አያልፍም። ውሸት ነው። እዚህ 20 ዓመት አይደል እንደሰንደቅ አዲስ አበባ 20 ዓመት እኮ ሞላ። 20 ዓመት ሙሉ ግን ስደተኛ ነኝ። ስንት ዓመት ነው ለዋለ? 5 የትኛው መተቱ 5 ዓመት እንዲለያዩ አድርገናል። ዘሩ 4
አይደለም ዛሬ አብረ የተወለድከው? አብረን የተወለዱ ያው 15 ነው አመት ነው። 15 ከእናቷ እናት። አዎ ደግሞ ይሄ ምንድነው? አይን ነው። አይናቸው ላይ ያለው ልጅ እያሉ ሲጓጉላት ቡዳ ሆኖ ይገባል። እሳቸው መውደጃቸው ነው፣ መንፈሱም መውደዱ ነው። ግን የገባው መንፈስ ጠላት ነው። የምንጓጓል ልጅ ደንቁሯል። አሁን እስቲ እናንተ ራሳችሁ የጓጓችሁለት ልጅ አልደነቆረም? አይናችን ላይ ሆኖ አብሮ ያየዋል። አይናችን አልተባረከም። ይሄንን የሹአ በሚለው እንማራለን፣ በዕብራይስጡ ማለት ነው። አሁን ዛሬ የተማርነው ሞሺሃ መሲህን ነው የተማርነው። በሚቀጥለው ኢየሱስን እንማራለን ስሙን እና አይን ነው፣ የአይን ጉዳይ ነው። የአይናችን ጉዳይ ጠላት ያለበት አይን ነው። አገርን አጠፋን። ያው አገሩን ቡዳ በላውኩ። እንደ መሪም ወንበር ይበላል፣ እንደ ስልጣንም ማዕረግ ይበላል፣ እንደ ክብርም ክብር ይበላል፣ እንደ ትውልድም ዜጋ ይበላል። አይናችን ክፉ ነው። ስለዚህ አብሮ ቢወለድም ከተወለደው ቤተሰብ ጋር እንደገና እንደማይለቅ ሲያረጋግጥ ልጄ አደግሽልን ብለው እግዚአብሔር ይባርክሽ ሲሉ በውስጣቸው ያለው መንፈስ ክፉ ነው፣ እርግማንን በውስጥ ያኖራል። ብይ ብለው ሲሰጡ አብሮ ከምግብ ጋር ይገባል። ወድሻለሁ ሲሉ የጠላትነት መንፈስ ይሰጣሉ። ለዚህ ነው እኮ እኛ ከፍቅራችን ይልቅ ጠባችን የሚቀድመው። እሺ ለምን አሰቃያታል? በቃ ስቃይ፣ ሁሌ ቤት ውስጥ ጨቀጭቅ። እኛንም ፈልገው ይሄና መተቱ ምን አድርጌ ተባልከ? መተት በቃ አበጣብጣቸው፣ ሰላም እንዳይኖራቸው። ተዘጋጀት። ቡት ነው። ስንት ናችሁ አንተ? የኔ 3 አጋንንት ናችሁ? ሰይጣን፣ ቡዳ፣ አጋንንትና የቤተሰብ ጣጣ። አንተም ጣጣ። አይነ ጥላና ወንድና ሴት ነበርን። ሴቷ ሄደች፣ ወንዱ አለ። አሁን ያው ተዘጋጅ። ከሰውነሱ መሮናል። መልቀቅ ነው የምንፈልገው። ተዘጋጅ። ተንዚህ አንድ ጎን ለጎን ነው። እሺ በኢየሱስ ክርስቶስ ስም ጠጋ በል። እኩል አንድ ጋር ጠጋ። ወንድ ወደፊት። አጋንንት ነው ሰይጣን? አጋንንት ሰይጣን። ቡዳ ሰይጣን። አጋንንት ነው ሰይጣን? አጋንንት ሰይጣን። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም፣ በአማኑኤል ስሙ፣ በአማኑኤል ስም፣ በፈሰሰው ደሙ፣ በፈሰሰ ደሙ፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም ሲኦል እንገባለን። ሲኦል እንገባለን። ቶሎ ሰባት አይዞ በል ኧረ ይበቃል። አሰፉ ይባላል። አሰፉ ልደቱ አለሙ ይባላል። እንዴት ነው ትግሉ? እስቲ ቅድም ከመንፈስ ነበር የምትሰሙት፣ አሁን ደግሞ ከሰው። አባቶቻችን ይህን እያዩ ይንቁታል። የናቅነው ግን ሕይወትን ነው፣ ያቃለልነው መኖርን ነው። ጊዜና ቦታ ክብር ያልሰጠነው መዳንን ነው። አሳዳጅነትን በክርስቶስ ዘመን እንደነበረው የተቀበልነው እድል አድርገነው በጎን አልወደድነውም። ይሄ በብዙዎቹ አገልጋዮች የተናቀ ስራ ነው። ሰውን ሲንቁ ወይም ጊዜ እንዲጠና ለማድረግ ሲፈልጉ ጠበል ቦታ ነው የሚለቁት። እዛ አጥማቂ ሁን ነው የሚባለው። መጣያ ነው። ከአጋንንት ጋር መታገል የሰው መጣያ ነው። ቤተ ክህነቱም ቤተ መንግስቱም ይህንን እንደ መዳን አይቆጥረውም፣ እንደ ማጥፋት ነው የሚቆጥረው። እናንተንም ጨምሮ ማለት ነው። ሲቸግራችሁ ነው። ካልቸገራችሁ አታምኑ። ስለዚህ
በየጊዜው ያለው ውድቀት በትውልዳችን ላይ ኗሪ ይሆናል። እግዚአብሔር ምሕረቱን ያብዛልን። ከባድ ህዝቦች እና ወንጌል መጥቀሱ የቅዱሳንን የሐዋርያትን መጻሕፍት ብቻ ገልጦ በማንበብ አይደለም የሚመጣው። ይሄ ጉዳይ በመመርመርም ዘመኑን በመዋጀትም የአባቶቻችንን ስንክሳርና ገድሉን በመጎብኘትም ጭምር ነው። እና ቤተሰቦች ውጤታማ እየሆንን ነው። አዎ ውስጡን ስር እየሰደደ እየሄደ የባዕድ አምልኮ ጨሌው ምኑ ማስጣል የሚቻልበት ትምህርት እየተዘረጋ ነው። አዎ የዛን ያክል ዲያቆናት ካህናት እያዳመጡ ቢሆንም በከፊል ደግሞ እኛን የሚቃወሙና የሚሰድቡ ገና መምህር ግርማ የሚለው ነገር ሲነሳ ወይም መምህር ተስፋዬ የሚያጠምቁ አባቶች የሚባል ነገር ሲነሳ አብሿቸው የሚነሳባቸው ደግሞ ሰዎችም አልጠፉም። ስንሄድ ወደ ገጠር ክልል የሚገላመጡን ውጡልን ከዚህ የሚሉን አልጠፉም። ልክ ኢየሱስ ክርስቶስ ወደ አንዲት ከተማ ሄዶ በመቃብር ስፍራ ላይ ይጮህ የነበረን አንድን ሰው ሲፈውሰው እላዩ ላይ ያሉትን አጋንንቶች ውጡ ሲላቸው ወደ አሳማዎቹ ገብተው አሳማዎቹ ገደል ገቡ ነው የሚለው። አጋንንቶች የገቡባቸው ሰዎች ገደል ነው የሚገቡት። ስለዚህ አጋንንት ሲደነብር እንዴት እንደሚያደርግ በአሳማዎቹ ማየት ይቻላልና የነዛ የአሳማዎቹ እረኞች ግን ውጣልን፣ ሂድልን፣ ከሀገራችን ከዚህ ሰፈር ውጣልን ብለው ነው ኢየሱስ ክርስቶስን የሰደቡትና ያባረሩት። አያችሁ፣ ሰው ሲድን አይወዱም። አሳማዎቻቸው ገደል ስለገቡ ግን ቢዝነሳቸው ተነካባቸው። አሁንም ያሉት ደብተራዎች እነዛ ናቸው። ውጣልን፣ ውጡልን፣ ከሀገራችን ሂዱልን፣ ከዚህ እናንተ ሐሰተኛ አጥማቂያን በሚል ስም ለጥፈውብናል። እነሱ የሚያደርጉት ነገር ግን ሲገለጥባቸው እኛ ላይ ነው። እንግዲህ አብዬ ንከክ ወደ ምዬ ልክክ ነው። እነሱ የሚያደርጉት ነገር ጥበብ ነው። መስተፋቅሩ፣ ግርማ ሞገሱ፣ አፍዛ ደንዝዙ፣ ስንቱ ስራ የሚሰሩት ነገር በሙሉ ሰው አዳብት አድርጎት ፈዞላቸው ደንዞላቸው ስለሚኖሩበት ምንም ችግር የለውም። አያችሁ፣ እኛ ግን ይሄን ስናጋልጠው ግን ሐሰተኛ አጥማቂያን ብለው ሚል ስም ለጥፈዋል። ስለዚህ ውጡልን ያሉት ልክ አሳማዎቹን ይጠብቁት እንደነበሩት እረኞች ነው። ለምን ሰው ዳነ? ለምን ጨሌ ጣለ? ለምን ከአሳማ እኩል የሚመሳሰለው መንፈስ ለምን ወጣ? እንዴ በቲክቶክ አንድ የሆነ ቪዲዮ አይቼ ገረመኝ። የገጠር ሰው ነው የከፈተው ቲክቶኩን እና አህያና የሆነ ወጣት ጎን ለጎን ቆሞ ፎቶ ነው ቪዲዮ ለቀቀና ምን አለ፣ እንደው በገጠር ክልል ላይ አህያውን ያልተገናኘ ወጣት አለ ብሎ እኔ እንዲያውም ቃላቱን አስተካክየው ነው አህያውን እንትን ያላደረገ ማን አለ እስቲ ትውስታ ያለበት ይጻፍ ብሎ ኮሜንት አልጻፈ። በጣም የሚገርመው ቪዲዮ ለቀቀ እንደዛ አድርጎ በጣም ብዙ ሰው የጻፈው። አዎ አውቃለሁ እኔም ኧረ እኔም ወንድሜ እህቴ በቃ የማይሉት ነገር የለም። እና ደነገጥኩኝ። እንዴ ይሄ ነገር ኖርማል ነው እንዴ አህያ መገናኘት ብዬ እስክል ድረስና በዚህ ልክ ገጠር ክልል ውስጥ ሰዶማዊነት ወይም ደግሞ ሳይታወቃቸው ቆሻሻ የሆነ ነገር እንደገባባቸው እንኳን ስናስተምራቸው እንኳን ደንግጠው የሚነቁ ሰዎች እንዳሉ ሁሉ ይሄንን እንኳን በማጋለጣችን የገጠሩን ሰው እየሰደብን እንደሆነ አድርገው ደግሞ የሚሳደቡ ሰዎች አሉ። እውነታውን ስለገለጠ እና ውጡልን ከሀገራችን ከመንደራችን የሚሉት ማን እንደሆኑ ይታወቃል። የአሳማ ነጋዴዎች። አጋንንቱ ከሰው ወጥቶ ነው አሳማ ላይ የገባው። አጋንንት ከሰው ሲወጣ ደስ የማይላቸው ፍጥረቶች ዘወትር ይጮሃሉ። ደስ የማይለኝ ምሳሌ ቢሆንም አንዳንድ ሰዎች የሚጠቅሷቸው ጥቅሶች አሉ። የመጽሐፍ ቅዱስ ጥቅስ ባይሆንም አባባሎች ናቸው። ግመሉም ይሄዳል ውሾቹም ይጮሃሉ ብለው የሚሉት ነገር አለና ምንም እንኳን ባልወደውም ይሄን አባባል አንዳንዴ ውሾች የሚለውን ሐሳብ ዝም ብሎ በሚጮሁ ሰዎች መመሰሉ የሚጠቅም ይመስለኛል። ውሻ የሚለው በአጋንንት እንውሰደው፣ ምክንያቱም ለሰው አይመጥነውም። ግን ዘወትር አጋንንት በሰው አንደበት ላይ ሆነው ሰዎችን ይነቅፋሉ፣ እኛንም ይዘልፋሉ። ግመሏ ግን ዝም ብላ ትሄዳለች እና ግመልና ሽንት ወደ ኋላ ነው ይባላል ሁልጊዜ። ከበስተኋላ ነው ብዙ ጉድ ያለው። በጣም ብዙ ነገር ከበስተኋላ ነው ያለው። ታሪካቸውን ሲያጠኑ እኛ ላይ አፋቸውን የሚከፍቱ ሰዎች ወደ ኋላ ሄድ ብለው ታሪካቸውን ሲያጠኑት ምን እንደሚያጋጥማቸው ያውቃሉ እኮ፣ ምን እንደሚሰሙ ያውቃሉ፣ ምን ትዝ እንደሚላቸው ያውቃሉ። ግን ለይምሰል በቃ ለቤተ ክርስቲያን ተቆርቋሪ ለመምሰል አለሁ ለማለት የማስመሰል የድራማ ህይወት። እንዲያውም አንደኛው ነው አርቲስቶች ይሻላሉ እኮ በትወና ይከፈላቸዋል። አስመሳይ ሆነው ጫትቃሚ አጫሽ ምናምን ሆነው ጠጭ ሆነው
ይተውናሉ። ህይወታቸው ላይ ሊኖርም ይችላል። ግን በቲክቶክ እና በዩቲዩብ ላይ ያሉት አጉል መንፈሳዊ የሚያጫውታቸው ሰዎች ግን የእውነት ለመምሰል ይሞክራሉ፣ ሳይሆኑ ማለት ነው። ቅዱስ ቁርባን በመቀበል ዙሪያ፣ በመስገድ በመጾም በመጸለይ ዘወትር በመስጋት ዙሪያ ቢመዘን ማን እንደሚበልጥ ይታወቃል እኮ። የሚገርማቸው የመናፍስትን ሴራ ትምህርት የሚያዳምጡ ሰዎች እንዴት መናፍስትን ሴራውን አጋልጠን ለንስሐ ሕይወት እንደምንበቃ ምንማማር ተማሪዎች የት ሕይወት ውስጥ እንዳለንና በምን ደረጃ ላይ እንዳለን ይታወቃል። እግዚአብሔር ይመስገን። በቂ ዕውቀት ላይ ኖረን ይችላል። እንደ አብነት ትምህርት ቤት እንደ ነገረ መለኮት ተማሪዎች እንትኑን ዘርዝረን ላንናገር እንችላለን፣ ወይም ላትናገሩ ትችላላችሁ። ከጊዜ አንጻር ማለት ነው። እንደ ምእመንነታችሁ የሚበቃችሁን መረጃ ብቻ ይዛችሁ ሥላሴ ሶስት አንድም ሶስት መሆናችሁን ማወቅ በቂ ነው የሚል ሰው አለ። አንዳንድ ጊዜ ኢየሱስ ክርስቶስ አዳኝ እንደሆነ በቂ ነው ማወቄ፣ ከዚህ በላይ አያስፈልግም። እመቤቴ ቅድስት ድንግል ማርያም እንደምታማልደኝ፣ መላእክት እንደሚያግዙኝ፣ ቅዱሳን እንደሚያማልዱኝ ማወቄ አይበቃኝም እንዴ ይላሉ። በቃ ትክክል ነው። ከዛ በላይ እንደ ስነ መለኮት እንደ ነገረ መለኮት መምህራን መተንተን አይጠበቅባችሁም የመዳንን መንገድ ካወቃችሁት። እና በጣም በጣም ጠንካራ ክርስቲያን ሊያደርግ የሚችል አስተምህሮ እንደሆነ ስለሚታወቅ ነው ይህን ትምህርት ከስር ከስር የሚሸረሽሩትና የሚቦረቡሩትና እኛስ ውጤታማ ሆነናል። የሚያገቡም አሉ፣ የሚታረቁም አሉ፣ ከሌላ እምነት የሚመለሱም አሉ። የሰነፉትም የሚጠነክሩበትም ትምህርት ነው። እኔ በጣም ብዙ ተምሬበታለሁና በእውነት ወደ ኋላ የለም፣ ወደፊት ነው። በቃ ወደፊት ወደፊት ወደፊት። እስቲ ሁላችሁም ወደ ኋላ የለም ወደፊት የሚለውን ሐሳብ። እግዚአብሔር የሌለበት ትውልድ አያሸንፍም። እግዚአብሔር የሌለበት ትውልድ ተሸናፊና እስረኛ ነው። እስረኛ ነው። አሁን የእስረኝነታችንን ጠባይ ስናይ በባህሪ ታስረናል። ባህሪያችን ከራሳችን ጋር ይጣላል። ጧት ትንሽ መልከ መልካም ባህሪያቶች ከታዩብን ትንሽ ቆይቶ ይደፈረሳል። ውስጣችን ያለው ምቀኛ በህይወታችን ላይ መልካምነት ዘልቆ እንዳይውልና እንዳይመሽ አብሮንም መልካምነት እንዳያድር ይታገላል። ሐሳባችንን ከውስጥ ይጎተጉታል፣ ይሰርቀናል። ወዲያውኑ ለክፉ ቃሎች የተመቸን ስለምንሆን ለጌታ ያስፈልጉታል ለሚለው መንፈሳዊ ጥበብ እንዳንመች አድርጎ ያጠቃናል። እግዚአብሔር ሆይ ፍታን እንበለው። ከክፉ ርዕዮተ ዓለም ፍታን፣ ከክፉ ከምቀኞች፣ ከተንኮለኞች፣ ከሴረኞች ፍታን፣ ከአመፀኞች፣ ትውልድን ከሚያጠፉ ከነገረኞች፣ ከመራራ ሰዎች ፍታን። በአመልና በሱስ ከተበላሸ ትውልድ ፍታን እንበለው። አገርን ከሚያጠፉ ትውልድን ከሚዘርፉ ክፉ ሰዎች ፍታን እንበለው። መንገድ ላይ ወድቀናል። የመንገድ ላይ እስረኞች ነን። ያም ያይናል። መታሰራችንን ያዩታል። መጎሳቆላችንን ያዩታል። መውደቃችንን ያዩታል። እንደው ደበቅ ያለ እስረኛ እንኳን አይደለንም። የመንገድ ላይ እስረኞች ነን። በትክክል መታሰራችንን የሚገልጽ ባህሪያቶች አሉን። አንስማማም፣ አንፋቀርም፣ አንዋደድም። ሰማይ ቅቡልነታችንን ማረጋገጥ የሚችል መንፈሳዊ ሞገስና ጸጋ እምቢ ብሎናል። ጌታ ሆይ እስረኞች ነን ልንል ይገባል። የአዲስ ኪዳን እስረኛ መቼ ነው የሚፈታው? የብሉይ ኪዳን እስረኛ ይሄው በአዲስ ኪዳን ተፈታ። እኛ አዲስ ኪዳንን ከተቀበልን ቆይተናል። ግን እስረኞች ለምን ሆንን ስንል አንደኛው የቆየ ተንኮል አለብን። የቆየ ተንኮል ከትውልድ ወደ ትውልድ እየተሸጋገረ መጥቶ ባህሪያችንን ለምዶታል። ሁለተኛው ስንወርስ መንፈሳችን ክፉ ሆኖ ነው የወረስነው። ስንወርስ ክፉ ሆኖ መውረስ፣ እናት ክፉ ሆና አባት ክፉ ሆኖ ጥፋት ፈጽሞ ተንኮል አድርጎ ግፍ ፈጽሞ ስንወለድ ያንን ወረስን። ስለዚህ የምንወርሰው ሀገር፣ የምንወርሰው ክብር፣ የምንወርሰው ጸጋ፣ የምንወርሰው ምድር እንድናጣ እየተዘጋጀን ነው። እግዚአብሔር ሆይ ማረን እንበለው እና ተቀመጠባቸው። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። አያችሁ፣ ለካ መፈታት ሲኖር ሰብሰብ እንላለን።
ወዲያውኑ አህያይቶ ስትፈታ ሕፃናቶች መጡ፣ ብዙ ሕዝብ መጣ። ወዲያው እግዚአብሔር ክብሩን ሲገልጽ ሰማያዊ ኃይሉን ሲያበራ ይኸው ከሩቅም ከቅርብም ከክፍለ ሀገርም ሁሉ ተሰባስበን ይኸው በደጁ ቁጭ ብለን እንዲህ እንላለን። መሪዎቻችንን ፍታልን፣ አባቶቻችንን ፍታልን፣ ሐሳባቸውን ቋንቋቸውን ፍታልን፣ ድምፃቸውን ፍታልን፣ ቤተ ክርስቲያንንም ፍታልን፣ መፍታት ትችላለህ እያል ነው አይደል? ተቀመጠባቸው። ሲቀመጥባቸው ሰው መቀመጫ አጥቶ ነበርና አህያ ላይ ተቀመጠ። በዛን ዘመን የሰው መቀመጫ አልነበረም። የሰው መቀመጫ እንዲኖር በአህያ ላይ ያሳያቸው። በዘመኑ የንግስና ክብር፣ የትልቅነት ዋጋ፣ የአባትነት ኃይል የሚገለጸው አህያ የንጉሱ ዘውድ መጫኛ፣ የንጉሱ ወደ ቤተ መንግስት መግቢያ የክብር ተምሳሌት ነበረችና ሰው ላይ እስኪቀመጥ ድረስ በአህያይቱ ላይ ቁጭ ብሎ እዚህ አሁን ሆሳዕና ሊባል ብረት ውስጥ ገብቶ ማዘዝ ምን ያቅተዋል? ይሄንን ነው ማወቅ ያለብን። ስለዚህ ለነገ ለሚሆነው ሁኔታ ውስጥ የእግዚአብሔር በጎ ፈቃድ ዘልቆ ነገን እንዲመራን እድሉን የምናገኘው እግዚአብሔር ቢፈቅድ፣ ጌታ ቢፈቅድ ይህን ወይም ያንን እናደርጋለን ማለትን ዛሬ ካስቀደምን ለነገ እሱ እያዘጋጀው ይኖረ ማለት ነው። በሌላ አቅጣጫ ደግሞ እረፍት ማግኘት ነው። ዛሬ እረፍት የለንም። መቼ ስናስብ፣ ለነገ ስናስብ እረፍት የለንም። የዛሬውን ሌሊት ተጨንቀን አድረን ነገ ምን እንደሚጠብቅህ አስበው። ያው ጭንቀት ነው። ለምን? ሌሊቱን ለሰማይ አምላክ ሰጥተህ አላረፍክምና ነው። በዚች ዓለም ውስጥ 50 ከመቶ እግዚአብሔር ይሸፍናል፣ 50 ከመቶ እኛ እናርፋለን። ይሄ የቀደሙት አባቶቻችን ያገኙበት ጸጋና ሞገስ ነው። 50 ከመቶ እግዚአብሔር ያከናወንልሃል። ይሄንን ደግሞ ማከናወኛው ዘዴው ምንድነው? አንደኛ የአእምሮ ረፍት ይሰጥሃል። በፊልጵስዩስ ምዕራፍ 4 ላይ በጌታ ደስ ይበላችሁ ይልና በኢየሱስ ክርስቶስ አእምሮን የሚያልፍ ሰላም ይሰጣችኋል ይላል። አእምሮን የሚያልፍ ሰላም። ስለዚህ አእምሮን በሚያልፍ ሰላም ውስጥ የነገውን ሰዓት ስታየው እንዴት እንደምትሰራ እንዴት እንደምታረግ ከመንፈስ ቅዱስ ጋራና በተረጋጋ ልብ በቃ ትሄድበታለህ። ሰርተው ቡሩክ ይሆናል፣ አስተናግደው ቅዱስ ይሆናል። ዛሬ በየቢሮው እኮ ሲኬድ ተጨንቆ ያደረ አእምሮ በሱስና በጫት በመጠጥ ናውዞ ያደረ አእምሮ ስለሆነ እባክህ እንዲቸግሮኝ ነው ብትለው የራሱ ጉዳይ ነው የሚልህ። የራሱ ጉዳይ። በቅንነት የሚያስብበት ህሊናው ተወስዷል። ስለዚህ ለራሱ ጥቅም፣ ለስግብግብነት እና ለተለያየ ለክፉ መንፈስ ምሪት የሚኖረው ወገን በእምነት ከሚኖረው ወገን ይበልጣል። እንደ ተጋቦት ወይም እንደ ጉንፋን ወረርሽኝ ደግሞ ብዙዎቹ ተንኮል፣ ክፋት፣ ምቀኝነት እንደ ወረርሽኝ ይዟቸዋል። በቃ እንደ ጉንፋን እየተጋባ በየቢሮው አንዷ እንደምታየው አንዷም ተጣማታለች። አንዱ በግራይን ሲያ አንዱም በግራ እንደ ፋሽን ሆኗል። በቃ አስተያየት ሁሉ ተለውጧል። ሰው እንዴት እንደሚያው አስተያየቱ በጎነት የሌለው ነው። ግማሹ በፍርሃት፣ ግማሹ በክፋት፣ ግማሹ በትልቅነት፣ ግማሹ በያዘው ቦታ የሚያስፈራ ሰው ለመሆን እየሞከረ ነው። ታዲያ እንዲህ ባለ ሁኔታ ውስጥ ነው ነገ በረከት የምንጠብቀው። ስለዚህ ነገን ጌታ ቢፈቅድ ማለትን እንድንለማመድ እግዚአብሔር አምላካችን ይርዳል። ነገ ህይወታችሁ ምንድነው የሚለው ቃልም በየጊዜውና በየሰዓቱ የምንማርበት ሊሆን ይገባል። ስለዚህ ተንኮል፣ ክፋት፣ ምቀኝነት ለነገ እንዳይቀድም ዛሬ ጌታ ቢፈቅድ የሚለው መንፈሳዊ ምህሮ በኑሯችን፣ በጊዜያችን፣ በእውቀታችን ውስጥ ሰፊ ቦታ እንዲኖረው እግዚአብሔር አምላካችን ይርዳል። ወንድማቸውን በገጠመኝ ብቻ የሚያውቋቸውን ወንድሞቻቸውን እየላኩ ስንቶቹን አስቆረቡ። አረብ ሀገር ያሉ እህቶች አያችሁ፣ እግዚአብሔር ለዚህ ቀን ነበር ያስቀመጣችሁ። ልክ እንደ ንዕማን የሚባለው የሶሪያ መቶ አለቃ ወይም የንጉሱ ተላላኪ ማለት ነው።
በለምጽ የተመታ ነበረ። ግን ለምጹን ለማስወገድ እግዚአብሔር በቤቱ የቤት ሰራተኛ ያስቀመጠለት እስራኤላዊትን ነው። እሱ ሶርያዊ ነው፣ የቤት ሰራተኛው ደግሞ እስራኤላዊት ነች። ከሚስትየዋ ጋር ስታወራ ባለቤትሽ አሳዳሪ ጌታዬ እኮ ለምጹ ይጠፋለታል፣ አገሬ ቢሄድ ኤልሳ የሚባል ነብይ አለ፣ እሱ ጋር ቢሄድ እኮ ለምጹ ይጠፋለታል ብላ ነገረቻት። እሺ ብላ ላከችው። መጣ፣ ለምጹ ተወገደለት። እንዲያውም ከለምጽ አልፎ ወጣት ወንድ ሆኖ እድሜው ራሱ አጠቃላይ ወጣትነቱ ተመልሶለት ነው ወደ ሀገሩ የተመለሰው በነፃ ምንም አይነት ክፍያ ሳይከፍል። የሚገርማችሁ ያቺ የቤት ሰራተኛ እስራኤላዊት ተማርካ በጦርነትም ሊሆን ይችላል፣ ስራ ልትሰራ ወዳ ፈቅዳም ሊሆን ይችላል፣ ብቻ ወደ ሶሪያ ሀገር ሄዳ፣ ዛሬ ሶሪያ እንግዲህ ብዙ ኢትዮጵያኖች አሉ አይደለም በቤት ሰራተኝነት፣ ወደዛ ሀገር ሄዳ የአገሩን ከንቲባ መቶ አለቃውን ከለምጽ ያዳነችው እግዚአብሔር ይችል ልጅ እዛ ቤት ያስገባት ለበጎ ነው ማለት ነው። እና እናንተም እህቶች ወንድሞቻችን በአረብ ሀገራት ያላችሁም በየትኛውም በአውሮፓም በአሜሪካም ያላችሁ በሁላችሁም በአጠቃላይ ከኢትዮጵያ የወጣችሁ ከገጠር ወጣችሁ ከተማ የተቀጠራችሁ በሙሉ እናትና አባታችሁን ቤተሰቦቻችሁን ወንድም እህቶቻችሁን ባላችሁንም ሚስታችሁንም ጭምር ለማዳን የምታደርጉት መፍጨርጨር እግዚአብሔር የሚመለከተው ስለሆነ እንዳታቆሙ። በጣም 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 ትልቅ ስራ እየሰራችሁ እንደሆነ ያየሁትና ወደ ገጠር በመሄዴ እንዴት እንደተጠቀምኩኝ በጣም ብዙ እህትና ወንድሞች ውጭ ሀገር ሆነው በስልክ ብቻ ነው ስራ የሚሰሩት። ስልክ በቃ ገንዘብና ስልክ ገንዘባቸውና ስልካቸው ትልቅ ስራ እየሰራ ነው። እኔ እንኳን ይህን ያልሰራሁትን ስራ ሰርተው የማገኛቸው የእኔ ስራ መሄዶ ማየት ነው። ገጠመኝ ሰምቶ ማቅረብ ነው። አሁን ማሳሰብ እንደም ስራዬን እየቀማችሁ ነው፣ ሀገር ቦታን እየቀማችሁ ነው። ጥሩ ነው። ያ ማለት እያገዛችሁኝ ነው ማለት ነው። እፎይታ እየሰጣችሁ እረፍት እየሰጣችሁኝ ነው እና እግዚአብሔር ይባርካችሁ። ተባረኩ። ይሄን እንድል የሚያደርገኝ ምንድን ነው? በአንድ ጊዜ አንድ ሰፈር ውስጥ 7 እናቶች ጨሌ ጥለው ተጠርቼ ነው የሄድኩት። ጨሌ ጥለናል፣ እናቶቻችንን ጨሌ ያስጥለናል። ህዳር ወር ሲመጣ ለመንፈሱ ቡና እያፈሉ፣ ሰኔ ወር ሲመጣ፣ መስከረም፣ ክረምት የተለያዩ ወቅቶች ሲመጡ ለመንፈሱ ቡና እያፈሉለት ብዙ ነገር ያደርጉለታል። መገበሪያስ እንዲሆኑ እየወሰዱ የማያደርጉት ኮተት የለም። በቤታቸው ውስጥም ፍየል እያረዱለት ብዙ ዶሮ እያረዱለት ለራሄል ብዙዎቹን ዶሮዎችን ነበሮች የፈጀች እና እንዲህ አይነት መናፍስቶች በጣም ብዙ ወጣት እህትና ወንድሞቻችንን ሊያበላሹ ሞክረው በቁጥጥር ውስጥ የዋሉት በማዳመጥና በመንቃት ነው እንጂ ወንጌል ብቻ የሚያስተምሩ ወንድምና እህቶቻችንን ወይም ደግሞ ወንጌል ብቻ የሚያስተምሩ መምህራንን በመስማት ብቻ አይደለም ይሄ ነገር የሚመጣው፣ ጠላትን በማወቅም ጭምር ነው። አረብ ሀገር ያላችሁ እህቶቻችን በጣም የምትገርሙኝ አንድ ነገር ልንገራችሁ። እናታችሁ እንዴት ታመልክ እንደነበር አባታችሁ ምን ያመልክ እንደነበር ስለምታውቁ አይደለም እንዴ የእኛን ትምህርት በደንብ የምታዳምጡት? ያንን ስለምታውቁ እኮ ነው ወደ ገጠርም ሰው ልካችሁ እናቴን አስቆርቡልኝ የምትሉት፣ ጨሌውን አስጥሩልኝ መምህር ብላችሁ የምትልኩ። ስለዚህ ተልኳችሁን ፈጽማለሁ። እኔ ምንም አርፌ አላውቅም። 2017ማ ብዙ ቦታ ነው የሄድኩት፣ ብዙ ገጠር። ግን እናንተ የእናትና የአባታችሁን ህይወት ስለምታውቁ ነው ይሄንን ነገር በተግባር የምትፈጽሙት። ይሄ ያልገባቸው መምህራን፣ የማህበራዊ ሚዲያ ቲክቶከሮችና ዩቲዩበሮች አጠቃላይ አውቃለሁ የሚሉ ሃይማኖታቸውን ስለሚያውቁ የሚመስላቸውና ተቆርቋሪ መስሎ እኛን የሚተቹን ሰዎች እንዴት በገባቸው እናንተ የምታደርጉት ነገር። እናንተ የገባችሁ ነገር ቢገባችሁ እንዴት ጥሩ ነበረ። እናንተ የገባችሁ ነገር ቢገባችሁ እንዴት ጥሩ ነበረ። ምክንያቱም ቤታችሁ ውስጥ እንዴት ከእናታችሁ ጋር ቡና ስታፈሉ እንደነበር፣ እንዴት ስትካድሙ እንደነበረ መረጃው እናንተው ራሳችሁ ናችሁ። እኛ የምናወራው ነገር የሚገባችሁ እናንተው ናችሁ፣ ሌላ ማንም አይገባው። ለዚህ ነው ሰብስክራይባችን ያልጨመረው። በጣም ጥቂት ሰዎች ናቸው የሚረዱን የምንለው ለዚህ ነው። ቀልድ አይደለም የምናቀርበው፣ ጨዋታ ፌዝ አይደለም፣ ወይም ፖለቲካ አይደለም፣ ወይም ደግሞ መዝናኛ ፕሮግራም አይደለም የምናቀርበው። ሲሪየስ የሆነ የላይፍ ጉዳይ ነው። የህይወት ጉዳይ ከሆነ ደግሞ የሚሰሙን በጣም ጥቂት ናቸው። የሚያላግጥ በጣም ብዙ አለ። ችግር የለውም ሲገባው አንድ ቀን ሲረዳ። አሁን አንድ በጣም ይሰድበን የነበረ ሰው በዩቲዩብ ላይ ማለት ነው ደውሎ መምህር በጣም ይቅርታ አለኝ። አንድ ቀን ራሱን ይገልጣል፣ እንግዲህ ይፋ ይወጣል። መምህር እናቴ ላይ ችግር እንዳለባት አወቅኩኝ። ይሄ ሁሉ እናንተን ስትሳደብ ለምንድን ነው ያን ልጅ የምትሰድበው?
እኔ አንተ እንዴት እንዳሳደግኩ ጠፍቶህ ነው ይሄን ሳታቀርተህ ነው ብዬ ስለው ብላ ስትለኝ እናቴ ምንድን ነው አድርገሽ ያሳደግሽኝ? እኔ አላውቅም፣ እኔ ከአንቺ ጋር በሰላም አደጌን ነው የማውቀው። አይ በልና ልንገርህ ብለው ቁጭ አድርገው እነ መምህር ተስፋዬ የሚያወሩትን ከጎረቤት ሄጄ ሰምቻለሁ። ልጅሽ የሚሳደበው ማንን ነው ብለው ጠየቋቸው እናትየዋል። እንግዲህ ሲናገሩ ራሳቸው እኔ ወላሂ የእነ መምህር ተስፋዬን ትምህርት ማዳመጥ የጀመርኩት በጎረቤት ጥሪ ነው። ማንን ነው የሚሳደበው ልጅሽ አሉኝ። ማንን ተሳደበ ስላቸው እንዴ የምታመልኪውን አዳልሞቴን፣ ጠቋርን፣ ወሰንገላን፣ ራሄሎን አልነበር የምታመልኪው? ልጆችሽን በዚህ አልነበር እንዲያሳደግሹ እየካደምሽ? ይህንን እንዴት አያውቅም ይሄ ልጅ? አይ እሱ ያደገው አያቱ ጋር ነው። ስለዚህ ይሄ ልጅ ምንም በማያውቀው ገብቶ እነዚህን መምህራን እየተሳደበ ነው። ቁጭ አድርገሽ አስተምሪው፣ ካልነገርሽው አይገባውም። ለማንኛውም አንቺ መጀመሪያ ማዳመጥ አለብሽ ብለው እኔን አሰምተውኝ አልቅሽ አልቅሽ ለካ ሁሉ የምትንከራተተው የሁሉ አረብ ሀገር ተሰደ በረሃ ላይ ያሁሉ ብር አምጪ ብለህ ክፈሉልኝ ብለህ እንዲህ ስትንከራተት የነበረው አረብ ሀገር ሰው ሀገር ሄደህ ያሁሉ መከራ የደረሰብህ እስር ቤትም ገብተህ ችግር ውስጥ የገባኸው በዚሁ በኒው ተንከራታች መንፈስ ነው፣ አንከራታች መንፈስ ነው። እና እንደው ትዳር ያዝ ስልህ አግባ ስልህ ይሄን አርግ ስልህ የምትሰጠኝ ምክንያት ግን ይገባሃል አሉት እናትየው። እና እናቱ እንደ መጀመሪያ ጊዜ በጽሞና ነው ያዳመጣቸው። በደንብ ስማኝ፣ አንተ ብትቃወማቸውም እኔ ግን ያወሩት ነገር ትክክል ነው ብዬ አንተን እከራከራለሁ። ያሳደግኩህ በእነሱ ነው። ምንም እንኳን እኔ ጋር ባታድግም አያትህ ጋር ሄደህ ብታድግም የእኔ እናት ግን አንተን ያሳደገችህ ደግሞ እኔ ቤት ውስጥ ባለው ጨሌ ነው። ምንም የምታውቀው ነገር የለም። እሷ ለእኔ ጨሌውን ከሰጠችኝ በኋላ ነው አንተ እሷ ቤት ሄደህ መኖር የጀመርከው ብለው ይህንን ይሰልበን የነበረውን ሰው በቲክቶክ በዩቲዩብ ማለት ነው ቁጭ አድርገው እናቱ ነግረውት የእኛን ትምህርት እንዲያዳምጥ አድርገውት ደውሎ ይቅርታ ጠየቀ። ለምን እንዴት እንዳደገ ሲያውቅ እና ወንጌል መጥቀሱ የቅዱሳንን የሐዋርያትን መጽሐፍት ብቻ ገልጦ በማንበቡ አይደለም የሚመጣው። ይሄ ጉዳይ በመመርመርም ዘመኑን በመዋጀትም የአባቶቻችንን ስንክሳር ገድሉን በመጎብኘትም ጭምር ነው። እና ቤተሰቦች ውጤታማ እየሆንን ነው። አዎ ውስጥ ውስጡን ስር እየሰደደ እየሄደ የባዕድ አምልኮ ጨሌው ምኑን ማስጣል የሚቻልበት ትምህርት እየተዘረጋ ነው። አዎ የዛን ያክል ዲያቆናት ካህናት እያዳመጡ ቢሆንም በከፊል ደግሞ እኛን የሚቃወሙና የሚሰድቡ ገና መምህር ግርማ የሚለው ነገር ሲነሳ ወይም መምህር ተስፋዬ የሚያጠምቁ አባቶች የሚባል ነገር ሲነሳ አብሿቸው የሚነሳባቸው ደግሞ ሰዎችም አልጠፉም። ስንሄድ ወደ ገጠር ክልል የሚገላመጡን ውጡልን ከዚህ የሚሉን አልጠፉም። ልክ ኢየሱስ ክርስቶስ ወደ አንዲት ከተማ ሄዶ በመቃብር ስፍራ ላይ ይጮህ የነበረን አንድን ሰው ሲፈውሰው እላዩ ላይ ያሉትን አጋንንቶች ውጡ ሲላቸው ወደ አሳማዎቹ ገብተው አሳማዎቹ ገደል ገቡ ነው የሚለው። አጋንንቶች የገቡባቸው ሰዎች ገደል ነው የሚገቡት። ስለዚህ አጋንንት ሲደነብር እንዴት እንደሚያደርግ በአሳማዎቹ ማየት ይቻላል። እና የነዛ የአሳማዎቹ እረኞች ግን ውጣልን፣ ሂድልን፣ ከሀገራችን ከዚህ ሰፈር ውጣልን ብለው ነው ኢየሱስ ክርስቶስን የሰደቡትና ያባረሩት። አያችሁ፣ ሰው ሲድን አይወዱም። አሳማዎቻቸው ገደል ስለገቡ ግን ቢዝነሳቸው ተነካባቸው። አሁንም ያሉት ደብተራዎች እነዛ ናቸው። ውጣልን፣ ውጡልን፣ ከሀገራችን ሂዱልን፣ ከዚህ እናንተ ሐሰተኛ አጥማቂያን በሚል ስም ለጥፈውብናል። እነሱ የሚያደርጉት ነገር ግን ሲገለጥባቸው እኛ ላይ ነው። እንግዲህ አብዬ ንከክ ወደ ምዬ ልክክ ነው። እነሱ የሚያደርጉት ነገር ጥበብ ነው። መስተፋቅሩ፣ ግርማ ሞገሱ፣ አፍዛ ደንዝዙ፣ ስንቱ ስራ የሚሰሩት ነገር በሙሉ ሰው አዳብት አድርጎት ፈዞላቸው ደንዞላቸው ስለሚኖሩበት ምንም ችግር የለውም። አያችሁ፣ እኛ ግን ይህንን ስናጋልጠው ግን ሐሰተኛ አጥማቂያን ብለው ሚል ስም ለጥፈዋል። ስለዚህ ውጡልን ያሉት ልክ አሳማዎቹን ይጠብቁት እንደነበሩት እረኞች ነው። ለምን ሰው ዳነ? ለምን ጨሌ ጣለ? ለምን ከአሳማ እኩል የሚመሳሰለው መንፈስ ለምን ወጣ? እንዲህ በቲክቶክ አንድ የሆነ ቪዲዮ አይቼ ገረመኝ። የገጠር ሰው ነው የከፈተው ቲክቶኩን እና አህያና የሆነ ወጣት ጎን ለጎን ቆሞ ፎቶ ነው ቪዲዮ ለቀቀና ምን አለ? አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።